በዛሬ ቪዲዮ እነዚህን መካኒካል ነው አይደለም፣ ኤሌክትሪካል ነው አይደለም፣ ሲቪል ኢንጂነሪንግ ነው መልክን ያጣሽው ማስተውልጂ ነው። ቤቴን ላሳያችሁ ማንንም የለም አልኳቸውና እነሬን እና አባቢን እናቴን ሬን ነው ማለት ኑ ተደበቁ አልኳቸው። ተደብቀው እነሱ እንዲበርና በር ጀርባ ተደብቀው ኑ ላሳያችሁ ምናምን በግድ ነው አስገብቼ ልክ እንዲበር ላይ ሲገቡ ያዘህ ምናምን ብለው አስደነገጡ። ከታጠቁ ወንበዶች በመታኮስ 6 ሚሊዮን ብር ያስቀረው ረዳት ኢንስፔክተር 10 ሺህ ብር ተሸለመ። ይሄ ቪዲዮ ስንት ላይ ከገባሽ ትወልጂልኛለሽ? it's not my plan to have a baby ልጅ መውለድ ግን 150 ሺህ ከገባ ወለድ የአብራኬን ክፋይ ለማየት 150 ሺህ ላይ ይሄ ቪዲዮ በሁለት ቀን ውስጥ ስንት ላይ ከገባ በተከታታይ አንድ ሳምንት ሰጭኛለሽ ሆነ ተከናወነ ሰይ እነዚህንና ሌሎችንም እናንተ ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምተን ይጨራሉ ብሎም እናንተ መከረና ተግሳጽ ይፈልጋሉ በያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኢፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ አረፍ እንዳላችሁ ደግሞ ይሄ ቤት ምን ይፈልጋል? ፎንቁካ ላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀለም ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ቶክ አላብዛ፣ ወደ ቪዲዮ ይሄንን ሽቶ መግዛት ማይችሉ ሰዎች ምን ሊሉ እንደሚችሉ ታውቃለህ? ኢሉሚናቲ ነው። ኢሉሚናቲ ነው። 666 ምልክት አለው። እግዚአብሔር እንደዛ ነው። ምን ይባላል? እስቲ አሁን ምን ይባላል? ይመስለኛል ድሮ እሷ እንደዛ ትል ነበረ። ግን እንደ እውነታው 666 ነው እያልን ካላለፍ ነው በስተቀር እኮ ከባድ ነው የሚሆንብን። አስባችሁታ? አንቺ አንበሳው በይ አትመቹኝም፣ ደስ አትሉኝም። አንቺ በይ ዲስሚስ ትክክል ብሎ አረፈው። ደፈት ያረፍኩት ፍሌክስ ለማድረግ ከመቸኮል በፊት እስቲ እቺን ነገር በደንብ እችላታለሁ እስቲ ደጋግሜ ወረክ ላርጋት ምናምን ይባላል። እጅግ የምንወዳት ድምፃዊ አጠገቤ ትገኛለች። አትሌት ሃና ግደይ ዘምሪላችሁ። ነውራም ባለጌ አንተ ራሱ ምን ሆነ ነው? እናት ሰላም ነው አባት? ኧረ አይደለም እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤን ሰረቅ። ሁለተኛ ሌላ የሬሳ ሳጥን እንዴ? የዘላለም መኖሬን እየፈለኩኝ ነበር። 09 ቆይ ሌላም አለኝ። ቆይ በምሽት እዚህ ምን ታደርጋለህ? ጨረቃ ሰባያል እንደ ቤቷ 09 አሪፍ ጥምረት ነው፣ ወደነዋል። የጠቅላላ እውቀት ጥያቄዎቻችን ቀጥለዋል። ለሰው ልጅ እጅግ ጠቃሚ የሆነ ቫይታሚን ምንድነው? ማለት ኤ ቢ አለ። ኦኬ ለሰው ልጅ ጠቃሚ ቪታሚን ኦኬ ቪታሚን ኤም ነው። ምንድነው ቪታሚን ኤም? ቪታሚን ኤም ማ መኒ ነው። ኤም ገባ
ገንዘብ ከሌለ ሌላ ኤቢሲ ምንም አይሰራም። ስለዚህ መኒ ነው ጠቃሚ። በኤም ገዝቼ ኤቢሲዲን ደረድረዋለሁ። ይመች አራዳ ስሙ ሲነሳ አብረን ቢያስ እንዳያደለ ቢያቶ ደወለልኝ ከመርካቶ በተዋበው መርቸዲስ መቼ ነገናኝ ካሳንችስ ብዱም ከቀና ሽላቆየ የፒያሳ ነፃ አውጪ ግንባር እናቋቁም እንዴ? እኔ የምለው ይሄ ምልክት ምንድን ነው? አሁን በታክሲ እየመጣው ማለት ነው ከጎን የነበረችው ልጅ የሆነ ኢንቨስቲጌሽን ፔፐር ይዛለች። ከዛ በስልክ ውጤቱ ምን እንደሆነ አላውቅም ምናምን ትላለች። ከዛ አምጪ ሌልሽ አልኳት። ከዛ ቫይታሚን ዲ ሌቭል ነው ሎ ሆኗል። ከዛ በቃ ቀንሷል ቫይታሚን ዲ ሌቭሉ አልኳት። ከዛ ምንድነው የማደርገው ምናምን አለች። በቃ ያው ሰፕሊመንት ነው የምትወስጂው። ከዛ በቃ ፀሐይ ያው ጧት በሳምንት 3 መውሰድ ነው አልኳት። ከዛ ኦኬ የጤና ባለሙያ ነህ አለች። አዎ ሐኪም ነኝ አልኳት። ኦ ሐኪም ነህ በዚህ እድሜ አለች። አዎ ምን ማለት ነው ይሄ? ከዛ ወርጄ እያሰብኩኝ ነው ይሄ ምን እንደሆነ አውቃለሁ። ይሄ ምንድን ነው? እውነት ለመናገር እኔ ራሴ አላውቀውም ይሄንን ነገር እና ሰሞኑን ቲክቶክ ላይ በቃ ትንሹም ትልቁም ነው አራዳውም ፋራውም ሁሉም እየተነሳ ይላልና በእርግጠኝነት እያንዳንዳቸውን ብንጠይቅ አይመልሱልንም። ግን ትርጉሙ ምን እንደሆነ የምታውቁ እስቲ ለእኔ ምን ነገሩኝ። ሙሽራው በሰርጉ ቀን ምን አደረገ? ያበደ ነው። ሳስበው ሴዶ ማርሻልም እንደዚህ የሚያደርግ ነው ይመስለኝ። ወይኔ ሴቶች ግን መውለድ የማያረገን ነገር ምን አለ? ሰውነቴ ተቀደደ፣ እሺ አልኩኝ። ክብደቴ ጨመረ፣ እሺ አልኩኝ። ሆርሞኔ ተዛባ፣ እሺ አልኩኝ። ወገቤ ተጣመመ፣ እሺ አልኩኝ። አሁን ጭራሽ ብሎ እግሬ ተጠፈጠፈ። ስራመድ እንዲህ ክፍተት የነበረኝ ግን አሁን ለጥፌ ነው የሚሄደው። በቃ እኔ ስራመድ መሬቱን በጥፊ እየመታሁት የሚሄድ ነው የምመስለው። እግዚአብሔር ግን እኔ ለእኔ ጥሩ ባል ለልጄ ጥሩ አባት ሰጠኝ እንጂ ይሄ ሁላ ነገር መሆኔ ሳያንስ ጭራሽ እግሬ ተጠፍጥፎ ወልጄለት የሚተወኝ ሰው ቢያጋጥመኝ ምንድን ነው የምሆነው? ከባድ ነው። እግሬ ከተጠፈጠፈ አይቀር በዚህ በተጠፈጠፈ እግሬ እንዲህ ማላመጫው ስር ያለ እስክንበውን ከታች ወደ ላይ መታውና እንደ ጆተኒ አሻንጉሊ 7 ነበር ማሽከረክረው። እግራችሁ እንደዚህ የሆነ ሰዎች ተመልሷል ወይ? እኔ አሁን ከዚህ በኋላ ጫማ በቁጥር ነው የምገዛው ወይስ እንደ መሬት በካሬ ልጠይቅ እንጂ 3 በ4 አላችሁ ወይ? 4 በ4 ስማምቱ አንቺ ከባድ ሰው ነሽ። በካሬ ነው መንገጁ ሳስበው። ይመችሽ። የተዋወቅነው ሶሻል ሚዲያ ላይ ነው። ከተዋወቀን 1 ሳምንት ውስጥ በደንብ ተግባባን። ብዙ ነገር ግልጽ ያደርግልኛል። ለዛ ነው መሰለኝ ቶሎ ወደድኩት። ኔክስት ዊክ ለመገናኘት ተቀጣጠርን። ቀኑ ሲደርስ እንዳልተመቸው ነገረኝ። ኔክስት ዊክ ተገናኘን። ግንኙነት አደረግን። ዌት በአማርኛ ግንኙነት ማለት ምን ማለት ነው? ተገናኘን ነው ኦር ግንኙነት አደረግን? አፍሽን የፈታሽው በእንግሊዘኛ ብቻ መሆን አለበት። ኮምፒውተር ሳይንስ ነው አይደለም፣ መካኒካል ነው አይደለም፣ ኤሌክትሪካል ነው አይደለም፣ ሲቪል ኢንጂነሪንግ ነው። ስራ አይገኝበትም እንጂ ቆንጆ ነው። የሆነ ሰዓት ታስታውሱ እንደሆነ አላቅም በጣም ብዙ ስራ ፈላጊና አብዛኛው ወጣት የምን ተመራቂ እንደሆነ ታውቃላችሁ? የሲቪል ኢንጂነሪንግ። እንደዚህ ነበረ ሰለብሬት ያደረጉት ሲመረቁ። ሲቪል ኢንጂነሪንግ ነው ብለው። አሁን ግን የት ደርሰው ይሆን ያሳስበኛል። እንኳን ደህና መጣ። እንኳን ደህና ቆያችሁ። መነጽሩ ግን ለካሜራ እንዲመች ታወልቀው እንዳያንጸባርቅ ብዬ እኮ ነው። መነጽሬ ላይ አልደራደርም። ሌላ መነጽር አልፈልግም። እንደውም መነጽር የተቸገርኩኝ መሰላቸው። ውድ መነጽር ስጦታ ሊሰጡኝ ይፈልጋሉ። ይሄ ፍሌክሲብል ነው። ኦኬ፣ ክሬቲቪቲ ነው፣ ፈጠራ ነው፣ ፍሌክሲብል ነው። ፈታ ቦድቅ እንኳን አሁን እንቅፋት መጥቶኝ አይሰበርም። እሷ ጊታርህንም እዚህ ደረስን ይላል። የት ደረስን? ይኸው እዚህ ደረስን። ነገሩን ለማሳጠር በሄድንበት ቦታ ሁሉ ይሰራል አይደለ? እኔ እንደውም በጣም ብዙ ጊዜ የት ሄደ ጭምጭሬሪም ብዬ ሳስብ ወይ አሁን እኮ ጭምጭሬሪም ባለሀብት ሆኖ ቤት ሁሉ ተሰጥቶት
የቤት ባለቤት ሆኗልና ጭምጭሪሪም ብሎ ቤት የተሰጠው ሰው ነው አሉኝና ጭምጭሪ ሌላ ደግሞ እኔ በሴቷ ጭምጭሪሪ ሆኜ ቤት እንዲሰጠኝ እኮ ሂደቱን ንገረኝ እስቲ። አዎ ማመስገን የምፈልገው የቂርቆስ ክፍለ ከተማ አስተዳደር ሙባረክ ይባላል። ለምኜ አልቀሼ ተለማምጬ ደጅ ጠንቼ ሳይሆን እና ምንድነው ችግር ሲለኝ በፈጣን በቀጭን ትእዛዝ ወዲያውኑ ቁጭ ታፍጥኑት ተብሎ G+ ነው የተሰጠኝ ሙሉ ህንጻ ማለት ነው። አረ ደግመዋለሁ። አረ በጣም ይገርማል። መነጽሩ ግን እኔ አይነን ያየው ካላወራ አይሆንም። አጭሬሪም አሁን ስላየ ሰው ኦሬዲ ብራንዱን ስላየው መለያያን ስላየ አውልቅና እንጫወት። መንገድ ላይ እኔ መተላለፊያ አጣለሁ። ይሄ ጋርዶች ጋርዳል አይደል እንደ ምሬን እኮ አለዚያ ደሞዝ ትጨምሪያለሽ። ይጨምራል አውልቅሙት ያለ ፍላጎቴ ስላ ወይኔ ኮፍያን ስታውልቅ ደግሞ ሌላ ሰው ነው ትመስለች። ሌላ እንደ ደግሞ ተሸርተን አውልቅና አውልቅ ነገር በአይን ስለሚገባ ደወሪ እንዴ አይደለም እንዴ ጭምጭሪሪም አንድ ሰሞን በጣም እንትን ነበረ። ጭምጭሪሪም ስለማልጠጣ ስለማልሰክር በትዝታ ምንም ጭምጭሪሪም የት ደረስክ ስትለው ይኸው እዚህ ደርሻለሁ። አባይ ቲቪ ይመች። ምን ነበር ቢኖረኝ ትዕግስት እግርክ ላይ ሳይጥለኝ ጸጸት ማረኝ ባልኩ ያኔ ሳትሄድ የገባኝ ቆይቶ ሆነ እንጂ ተጸጽቻለሁ ካንጀቴ እከሳለሁ ማረኝ ፍቅሬ ምን ይሁን ፍቅሬ ቅጣቱ ቸኩል እንደኔ አይነቱ። ጎበዝ የምር ድምጿም ቆንጆ ነው። ሰልፍ ላይ መሆኑ ደግሞ ታክሲ ቶሎ ስለማይመጣ እንደዚህ ዘና ፈታ እያሉ ጥበቃቸውን እንዲቀጥሉ ተስፋ እንዳይቆርጡ በእግሬ ልቁረሰው ብለው እንዳያስቡ ያደርጋል። እኔ ወድጄዋለሁ በእውነት ድፍረትሽንም በዚህ አጋጣሚ ሳላደንቅ አላልፍም። ከኋላ ያለው ሰውዬ እንደዚህ የምትሻሻው ለመኪና ይዋጣለት ምናምን እንዳትባል ፈርተህ ነው ምንድነው? ስላልገባኝ ነው። ገንፎ ምን ላይ የሚጋገር ምግብ ነው? ገንፎ በመጥበሻ የሚጋገር አይደለም። አይጋገርም። ምን ይደረጋል? አይጋገርም። ልክ እኮ ነው። ገንፎ የሚጋገር ነገር አይደለም። ግን ምንድነው የሚደረገው? ይሰራል። ገንፎ ምን ተደረገ ነው የሚባለው? ልጆች ስለሆኑ መፍረድ ይከብዳል። ህፃናት ናቸው በምን ያውቃል። የዘንድሮ ሰርፕራይዝ ሌላ ሌቭል ላይ ደርሷል። እስቲ አንድ አስደንጋጭ ሰርፕራይዝ እንመልከት። መልክሽን ያጣሽው ማስቶጂ ነው ላረግሽልኝ ነገር የናገር ወንድ ነው እወድሻለሁ። ከባለቤቱ የተላከው እንኳን ለእናትሽ ቀን አደረሱት። እወድሻለሁ አይዞት አሁን እቺ ልጅ ሁለት ጉዳት ነው ያስተናገደችው። አንደኛ አስደነገጥሻል፣ ልቧን ሰበርሽው፣ ጆሮዋንም አደነቆርሽው። ይሄ አግባብ ነው? ክረሽ የበላቸው ኢናሱ ክረሽ ማናት ተብላን ክረሽ ይነገራቸው። ክረሽ ብትወጃት ወይ ደግሞ በቃ አላ ለመጀመሪያ ጊዜ እንዲህ የሆነ ኮንሰርት ላይ ነው። እሺ አቀፍኳት። እሺ ባምቢ ዋው ጠረኑ እስካሁን አልወጣም። ያቀፍኳት ነበር ሜላት ባምቢ እባክሽ ነይ ሶሪሽ። ለመጀመሪያ ጊዜ ነው ያቀፍኩሽ ማለት እቺ ሳቅፍ ለመጀመሪያ ጊዜ እንደዚህ አይነት ቦታ ላይ ግን የመሬት መቀጥቀጥ አለመኖሩ ባምቢዬ ቤቢ ባምቢ መችሽ የመጀመሪያ ክሬሽ በኔ ወራቸው መጀመሪያ ጊዜ የመጀመሪያ ክሬሽ ሳቅፍ መጀመሪያ ጊዜ ነው ያን ያቀፍኩት ማለት የመጀመሪያ ጊዜ። በስመ ስማርት ቲክቶክ አዋርድ ዘንድሮ ይገባታል። ምንም አያስቅም። ታቀ ነው ማለት ወይኔ በላቸው። ወይኔ
በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። የመጀመሪያ ጊዜ ሲያቅፍ የተሰማው ስሜት 7 ዓመት ሆነን እኔና ባለቤቴ ከተዋወቅን። ብርሃነ መስቀል ይባላል። ብሬ ነው የምንለው። ስንተዋወቅ አጋጣሚ ነው የተዋወቅነው። እንደዚህ እንዴት ተዋወቃችሁ? ካፌ ውስጥ ነው የተዋወቅነው። በቃ የእሱም ጓደኞች ነበሩ። እኔ ደግሞ ከጓደኞቼና ከከዝኔ ጋር ነበርን። አጋጣሚ ተዋወቅን እዛ አካባቢ። ከዛን የኔን ማንነትም የማወቅ እድል አልነበረውም። ለምን ካፌ ውስጥ ነው ማን ልሁን ከየት ልምጣ ምንም። እሱንም እንደዛው ነው። ያባርላው ልጅ ትሁኝ አትሁኝ አይታወቅም ምንም ነገር የሚያስታውቅ። እኛም ደግሞ የትም ስለማን የዛኔ ፊታችን መልካችን የምታወቅ እድል አልነበረም። እንደነገርኩ የትም ቦታ ስለማንሄድ አንታወቅም ነበርና ተዋወቅን። ስልክ ተቀያየርን። እሱ ደግሞ የፊልድ ስራ ነበር የሚሰራውና ወደ መቀሌ ሄደ። ከተዋወቅን በማግስቱ ከዛን ረጅም ጊዜ 3 ወር እሱ ፊልድ ላይ ነበረ። በስልክ ነው የምናወራው። ከመጣም በኋላ እኔ አልነገርኩትም ምንም እንደዛ አይነት ወሬም አናነሳም። እኔም በተፈጥሮዬ እንደዚህ ነው እንደዛ ነው አንልምና መቶም ወስዶኝ ስንገባም ሩቅ ነው ከቤታችንም ወርደው ጥበቃ ምንም እንዳያይ ማለት ነውና እንዳይጠይቀኝ ደግሞ እሱማ አያውቅም እስካሁን ምንም ነገር አያውቅም ነበረ በዛ ሰሞን። በመጨረሻ ላይ የአባቴ 60 ዓመታት መጽሐፍ ሲወጣ አንድ ጓደኛችን እንደዚህ ያነባል በቃ በጣም ብዙ ይሄ ኢንትረስት የሚያደርገው እና እያነበበ ሲያይ የኔ ስምና ቤኪ ይላል። እኔን የምትመስል ፎቶ አለና አንቺ ምናምን ብሎ እሱን ይጠይቀኝ እንደውም ጓደኛ። ከዛ ፎቶ ላይቶ እንደዚህ ነው እውነት ነው ይሄ አንቺ ራስሽ ቤኪ ነው በቃ እና ስሜም ደግሞ ያ ቤኪ የሚለው ብዙ አልተለመደምና እዛ ላይ ሲያዩት በጣም ተገርመው አሁን ባለቤቴም በጣም ደንግጦ በቃ በጣም ደነገጠ። ከዛ በኋላ በቃ የባለስልጣን ልጅ መጣች። ከዛን በጣም ከመደንገጡ የተነሳ እንዴት ወደ ቤተሰብ እንደማስተዋውቀውም ግራ ገባኝ። እኔ ለምን በቃ አባቢን ይፈራል። እሱ በጣም ጨዋ በጣም ደስ የሚል ሰው ነው ባለቤቴና አሁን ጓደኛ ሊሆኑ አሁን ያው እንደዚህ ፍሬንድ ሊሆኑ ከዛን አንዴ ኑ ቤቴን ላሳያችሁ ማንም የለም አልኳቸውና እሱ ጓደኞቹ ምናምን ምሳ ሰዓት ላይ ነው ኑ ብዬ እነሬን እና አባቢን እናቴን ሬን ነው የምላት ኑ ተደበቁ አልኳቸው። ተደብቀው እነሱ እንዲበርና በር ጀርባ ተደብቀው ኑ ላሳያችሁ ምናምን በግድ ነው አስገብቼ ልክ እንዲበር ላይ ሲገቡ ያዘህ ምናምን ብሎ አስደነገጡ። በዛ ነው አባዱላ ገመዳ እሺ እንደዛ ነው ያስተዋወቅኳቸውና ከዛን በቃ ኑ ምሳ ብሉ ተባለ። በጣም ነው የደነገጠው በጣም ከዛን ተቀመጡ ብሉ ምናምን አላቸው። እሱም አባቢም እዛ ማነጋገር ጀመረ ማዋረድ ጀመረ። መጽሐፍ ይወዳል አባቢ። የመጽሐፍ ክፍሉን ወስዶ አሳየው ያለውን መጽሐፍና እንካሂና አንብብ ብሎ ሰጠው። እሺ ብሎ ወስዶ በቃ ሳልጨርሰው አልሄድም ወደዛ ቤት እያለ አንብቤ ሳልጨርስ እንዴት የእሱ ባክግራውንዱ ሳይኮሎጂስት ነው። ከዛ በኋላ ወደ ትዳር እንዴት አመራ? በቃ ሲሪየስ እንደሆነ አዩት። ሽማግሌ ላክ ተባለ። ሽማግሌ ተላከ። ከዛን አጋጣሚ ደግሞ ሽማግሌ ለና አባቢ እናቴን ሲያገባ የላከው ሽማግሌም ነበረ እኔም ጋር ሲላክ። ከዛ በቃ ሽምግልናው ላይ የሚጠያየቁ ጥያቄዎች አሉ። አባቢ ምንም ነገር መጠየቅ ሳይሆን እነሱ ተስማምተዋል ተዋደዋል። ምንም በኋላ ሀብትም ምንም ራሳቸው አፍርተው ይኖራሉ። እንደ አይነት ጥያቄ አትጠይቋቸው ምናምን አለ። ወዲያው እሺ ያለ አልተራዘመም። ይሄ ረዘመ ምናምን ቆመው ራሱ ኧረ ቁጭ በሉ ነው ያላቸው አባቢ። እሺ ሳይባል እንቀመጥ ምናምን ቁጭ በሉ እናታቸው ብለው ከዛ ሽምግልና ተደረገ። ሰርግ አናረግም ነበር ያለው። የዛኔም በቃ እንደዚህ ሰርግ የመደረገሽ ፋይናንስም አልነበረንም። ከዛን ሰርግ አናረግም ስንል ሰው ሁሉ በቃ ዋለ። እዛው እና አባቢ ጋር ነው ሰርጉም የተደረገው። በቃ በጣም ጥሪ ካርድ ምናምን አልነበረው። በጣም በቃ ሲምፕል ትልቅ ሰርግ አልነበረም። ግን በቃ ሰው ህዝብ ነበረ። በጣም ብዙ ሰው ነው የመጣው። እዛው መኖሪያ ቤት ነበረ። ካርድም አልተደረገም። በቃ የመጣው ይምጣ ቤተ እግዚአብሔር ነው የሚለው አባቢ ሁሌና እዛ ቤት ውስጥ ተደረገ። ቀለል ያለ ደስ የሚል ካውቻው ተፈጸመ። እንኳን ተፈጸመ። አስባችሁታል? እንኳን ባለስልጣን ማለት ነው ኖርማል ቤተሰብ ቦይፍሬንዳችሁን ይዛችሁ አባቢ ይዛ ተደበቅና ቦይፍሬንድ ጃስ ብላ አስደንግጠው የለም ኢትዮጵያ ውስጥ
እኔ እንጂ አላቅም ካለ እኔ ግን በምን ድፍረት ወላጅ ጋር ቦይፍሬንድ አንጠልጥሎ ምናምን በእውነት ጸዴ ሰው ኖት ጋሽ አባዱላ ገመዳ በጣም ጸዴ ሰው ኖት ዘመናዊ ሰው ኖት የለም እኮ እንደዚህ አይነት ፋሚሊ ቦይፍሬንዷን ምናምን በድፍረት ይዛ ሄዳ አባትየው በር ስር ተደብቀው አስደንግጠውት በእውነት የመጨረሻ ጸዴ ሰው ኖት እኔ እንደማውቀው ማለት ነው አይደለም ወላጅ አባት ታላቅ ወንድም እንኳን በቃ እንዴት ቦይፍሬንድ ትይዣለሽ በሚል ጠብጠብ ነው የሚለው ጠብጠብ በቃ መቼ አስነጥሽው ቤቱ ጋር ወጥቶ ምናምን ነው የሚለው አረ ጋሽ አባዱላ ገመዳ ከታጠቁ ወንበዴዎች በመታኮስ 6 ሚሊዮን ብር ያስቀረው ረዳት ኢንስፔክተር 10,000 ብር ተሸለመ። ቦታው አሶሳ ባምባሲ ወረዳ። ያሳፍራል ቢደራደር 2 ሚሊዮን ብር ያገኘ ነበር። እውነት ሐሰት በሉ አበዙበት። እኔ በበኩሌ ምንም ማለት አልፈልግም ምክንያቱም ጨጓራዬ ተነስቶብኝ ሐኪም ቤት ነኝ። 10,000 ብር ወይ እቺ ሀገር ከወንበዴ ጋር ቢደራደር ይሻለው ነበር። ሰው ከባድ ነው። ወንበዴዎቹ 1 ሚሊዮን ብር ይሰጡት ነበር። እኔ በዚህ አጋጣሚ በጣም ጀግና ፖሊስ በእውነት ማለት ሽልማቱ ምናምን ታውቁት ግን በዚህ ያህል ደረጃ ህይወቱን አደጋ ውስጥ ከቶ የሰው ብር ለማዳን ማስመለስ ስለቻለ በእውነት ክብር ይገባዋል። ሰሞኑን እንደምናስታውሰው የቲክቶከር አቤኒ አባት ይሄ ቪዲዮ ስንት ላይክ ካገኘ ከቤት ትለቅልኛለህ የሚል ቪዲዮ ለቀው ይሄ ቪዲዮ ስንት ላይክ ካገኘ ከቤት ትወጣልኛለህ ማለት ተበረኝ 250 ከጠበቁት በላይ ላይክ አግኝተው እንግዲህ እውነት ይልቀቅ አይታወቅም ግን ለቅቅ ያለው ብሎ ቪዲዮ ሰርቷል። እንግዲህ እናንተ ተረባርባችሁ ከሞቀ ቤቴ ካስባራችሁኝ በኋላ አሁን የገባውባት ቤቴ ይህችን ትመስላለች። ከዛ በኋላ ግን ሁሉም እየተነሳ እንደ ትሬንድ አድርጎታል። የሰሞኑን ደግሞ የከፋ ሆኗልና ይሄ ቪዲዮ ስንት ላይ ካገኘ ልጅ ትወልጂልኛለሽ የሚሉም ቲክቶከሮች መጥተዋል። እስቲ እንመልከት። ማሪ ይሄ ቪዲዮ ስንት ላይ ከገባ ልጅ ትወልጂልኛለሽ? it's not my plan to have a baby ልጅ መውለድ ግን 150,000 ከገባ ወላሂ ያራዳ ልጆች 150,000 ተብሏል። ጋይስ የአብራኬን ክፋይ ለማየት 150,000 ላይክ ሁላችንም ላይክ እናድርግ። ያራዳ ልጆች የአብራኬን ክፋይ ለማየት 150,000 ላይክ ከባድ ነው። በህዝብ ምርጫ መሰረት ያለ ፕላኗ ልትወልድ ነው። እንግዲህ የአብራኩን ክፋይ ልታሳየው ነው አይኑም ባይኑ። እኔ ግን እሷ ሳትሆን አይኑን ባይኑ የሚያሳየው ህዝቡ ነው ባይልኝ። አረ ይባሰም አለ ተመልከቱ። ሰሚኝማ አንቺ ይህ ቪዲዮ በሁለት ቀን ውስጥ ስንት ላይ ከገባ በተከታታይ ለአንድ ሳምንት ትሰጭኛለሽ? ምን ልትሰጭኝ ትችያለሽ? ተከታታይ በሁለት ቀን ውስጥ 70,000 ላይ ካገኘ እሰጣለሁ። ግን አንድ ሳምንት ስታይ ተዘጋጅ። ከዛ በኋላ ተከናወነ። እሰይ የኢትዮጵያ ህዝብ ተከናውኗል። ያው እንደምታውቁት ህዝቡም ቅን ነው። ላይኩንም ሰጠው እሱም ተሰጠው። ጨርሻለሁ። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮን ቻሳ እልላችኋለሁ ማለት ነው። ያው እንደምታዩት ዛሬ ጭር ብሏል። ምክንያቱም መብራት የለም። በዚህ አጋጣሚ መብራት ኃይል የምትሰሩ ሰዎች አረ ወዬ በሉን። መብራት ተሰቃየንባችሁ እኮ። ምንድነው መላው? ምንድነው መላው? መላ በሉን። ለማንኛውም እንደምታውቀው ይሄ ቤት ምን ይፈልጋል? ፎንቁካ ላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀለም ሞንደል ያለች ሰብስክራይብ በምትል ቀለም ሞንደል ሰብስክራይብ ኧረ በኢየሱስ ሰብስክራይብ በምትል ቀለም ሞንደል ኧረ ውሻው ሰብስክራይብ አይዞሽ ገለቴ አይዞሽ። ሰብስክራይብ በምትል ቀለም ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ ብሎ የሚመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱን ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ